ስለዚህ ይሄ ነው ምናምን ላለው እንዴ አንድ ወንበር ላይ ተቆጭ ብለን ሲጀመር ያንቺ መልእክተኛ መሆን አልችልም ራሱ። ለምን አንቺ ጋር ያለው ዕውቀት እኔ ጋር ካለ ላንቺ ለምንድን ነው መልእክተኛ መሆን? ማይ ለምን መልእክተኛ ሆናል? አብና ወልድ በዕውቀት አንድ ከሆኑ አብ ጋር ያለው ዕውቀት ወልድ ጋር ካለ ለምንድን ነው ከራሴ አይደለም የሚለው? የምናገረው ከራሴ አይደለም ለምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ ቁጥር 51 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የምትናገረው? ራስን ችላ አትናገርም እንዴ? ሙሉ ዕውቀት ካለ ሙሉ አምላክ ከሆንክ ለምንድን ነው ከራስ ማትናገረው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው አለው። እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ለምን ከእርሱ የሰማሁትን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከራሴ ሂምሰልፍ ስለ ስጋ አይደለም የሚያወራው። ድርብ ተብላጠ ስም ነው፣ ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ከራሴ በራሴ ቢል ኖሮ ተመካክሬ ሄዱ ሊሎቻል። ከራሴ አንዳች ላደርግ አይቻለኝም። ኃይል የለው፣ ጉልበት የለው፣ ስልጣን የለው፣ ከራሱ ምንም ማድረግ አይችልም። ከራሴ ምንም ነገር አልችልም አለ። እንደሰማው ፈርዳለሁ አለ። ከማን ነው የምሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ከአንድ አምላክ እየሰማ ነበር ሲናገር የነበረው። ሙሉ ዕውቀት አልነበረው እንዴ? ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። አለ ከዛስ ይህ ትምህርት አለ ወይ ከራሴ ወይ ደግሞ ከአምላክ እንደሆነ ታውቃላችሁ አለ። ማመዛዘን ትችላላችሁ አለ። ይሄ ነው ምናምን ላለው እንዴ